እነዚህ ሁለት ባልና ሚስቶች ዛሬ በህይወት የሉም። ሰሞኑን እንግዲህ ባለፉት ቅዳሜና እሁድ ዕለት ማለት ነው እንግዲህ የኮሌጅ ምሩቃን የነበረች አንድ ሴት ነበረች። ባለቤቷ ደግሞ መምህር ነበረ። ባለቤቷ ሊያስመርቃት ይሄዳል። እሱም አስመርቋት እንግዲህ ወደ ቤታቸው ሲመለሱ በአጋጠማቸው የመኪና አደጋ ሁለቱም ህይወታቸው ማለፉ ተሰምቷል። እጅግ በጣም አሳዛኝ ልብ ሰባሪ ነው። ነፍሳቸውን በአጸደ ገነት ያኖርልን እንላለን። ለቤተሰቡና ለጓደኞቹ መልካም መጽናናትን እንመኛለን። እና እሷን አስመርቆም ወደ ቤቱ ይዟት እየተመለሰ ነበር። ባልና ሚስት ናቸው። እሱ መምህር ነው፣ አብርሃም ይባላል። እሷ ደግሞ ትናንትና ወይ ከትናንት ወዲያ የኮሌጅ ተመራቂ ነበረች። ታዲያ ምርቃቷን ጨርሳ ወደ ሀገሯም ከከፋ ቦንጋ ማለት ነው በምትመለስበት ሰዓት በደረሰ እጅግ አሳዛኝ የተባለ የመኪና አደጋ ህይወታቸው አልፏል። እነዚህ ሁለት ባልና ሚስቶች ታዲያ በዚህ በምትመለከቱት መኪና ውስጥ እንግዲህ እንደዚህ አይነት አደጋዎች እንደዚህ ይፈጠራሉ። አስቡት እንግዲህ እነሱ ተመርቃ ምን ያህል ደስታ እንደነበረ የመጡበት የሆነ ቻሌንጅ ይኖራል፣ ብዙ ነገር አለና ህይወት እንዲህ ናት፣ ባጭሩ ነው የምናጣትና በተቻለ መጠን ይህንን ልንማርበት ይገባል። በተለይ ተስፋ የቆረጣችሁ ሰዎች፣ እንደዚህ ስራ አጥቻለሁ ብላችሁ ራሳችሁ የምታማርሩ ሰዎች፣ ዋናው ነገርና ማገሩ ህይወትና ጤና ነው። ከዛ ውጭ ያለው ነገር ከንቱ ነው። ምንም ቢኖረንም ይዘነው ማንሄድ ነገር፣ ብናጣም ይዘነው ማንሄድ ነገር፣ ሁለቱም ጥለነው ነው አራግፈነው ነው የምንሄደው። ዋናው ነገር ግን ለነፍሳችን ስንቅ የሚሆነው ነገር ይዘን መሄድ መቻል አለብን ማለት ነው። ለነፍሳችን ነው ስንቃችን፣ ነፍሳችን ጋር ብቻ የምትገናኘዋ አክቲቪቲ ናት ማለት ነው ይዘናት የምንሄደው። ከዛ ውጭ ያለው ለስጋ ለምን ሁሉም ነገር አንተ የተማመንክበት እጅህ፣ እግርህ፣ ሁሉ ነገር እዚህ ቃል ነው ማለት ነው። እና ከዚህ ብንማርበት በጣም ወሳኝ ነገር ነው። እንግዲህ አስቸጋሪ ነው። እንደዚህ አይነት ነገሮች ይከሰታሉ። ሁላችንም በጸሎት በጣም በተለይ በዚህ ዓመት ደግሞ የመኪና አደጋ በጣም በዝቷል። ለምን እንደሆነ አላውቅም። ሰኞና ሰኔ ሲገጣጠሙ ምንድነው ብቻ እሱ ነገር እውነት ሊሆን ነው እንዴ የሚልም አንዳንዴ ያስብላልና እስኪ ለማንኛውም ኮሜንት ላይ ራሳችሁ ሐሳብ አስተያየት ስጡበት። ሌላኛው ደግሞ እንግዲህ በጣም የውሸት መረጃዎች እየተሰራጩ ይገኛሉ። ምንድነው ሰሞኑን አንድ ሕፃን ተወልዶ ሙሉ እንደ ትልቅ ሰው ፂም አውጥቶ ምናምን ፖስት ተደርጓል። በተለይ ሶሻል ሚዲያው ላይ ቫይራል ወጥቷል። እነሱ የውሸት መረጃ እንደሆነ ከደቡብ ኢትዮጵያ በተገኘው መረጃ መሰረት የውሸት መረጃ እንደሆነ መረጃዎች ወጥቷል ማለት ነው። ስለዚህ አሁን እንደውም ትልልቅ ሚዲያዎች ሳይቀሩ የውጭ ሚዲያዎች በሚሊዮን የሚቆጠሩ ተከታይ ያላቸው ሚዲያዎች ፖስተውታል። እሱ ውሸት ነው። እንደውም አብዛኞቹ የሚሉት ምንድነው ኤአይ ጀነሬት የተደረገ ነው ምናምን ነው የሚሉት እና የውሸት መረጃ እንደሆነ መረጃዎች ወጥተዋል ማለት ነው። እና በጣም ወሳኝና ደግሞ በጣም ወላጆች ሊያተኩሩበት የሚገባ ጉዳይ እንግዲህ ታዋቂ ለመሆን አሁን ይሄ ቅድም ያልኳችሁን ታዋቂ ለመሆን ነው። አሁን ኤአይ ጀነሬት አድርገው የለቀቁት ታዋቂ ፌመስ ለመሆን ነው፣ ቫይራል እንዲወጣ ነው። ሌላኛው ቫይራል ለመውጣት ሲባል ጤናቸው ላይ እጅግ አስከፊ የሆነ ነገር የሚያደርጉ ሰዎች አሉ። አቧራ አመድ እያደረጉ የሚጨፍሩ ልጆች አሉ። ከዛ በተጨማሪ ደግሞ እንደ ቃልኩ ታክት ለማድረግ ጣውላ ላይ እየቆሙ ምናምን ሲወድቁ የሚታዩ አሉ። ራሳቸውን ከገደል ላይ የሚወረውሩ አሉ፣ ለመታወቅ ብለው ማለት ነው። ይሄ ጤና ነው የሚቀድመው። እንዴ ሰው በራሱ ጊዜ እንዴት ራሱን ለማጥፋት ይሞክራል? እና ይሄንን ብንማርበት ቢማሩበት ወላጆች ትኩረት ቢሰጥበት እንላለን። እዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ።